ቢግ ባንግም ሆነ የኢቮሉሽን ቲዮሪ ከክሪኤሽን ቲዮሪ ጋር ወይ ደግሞ ከክርስቲያኒቲ የክሪኤሽን ቲዮሪ የተላቀቁ ወይ ደግሞ አጌነስት ናቸው ብዬ አላምንም ማለት ነው። አዳም መፈጠር የጀመረው ከመጀመሪያው ቀን አንስቶ ነው ማለት ነው። ስለዚህ አንድ ጫማ መጨረሻ ላይ መጥቶ አንድ ገዢ ጫማነቱ ወይ ደግሞ መልኩ ብቻ አሳስቦት እንደሚገዛው አይደለም። ከነዛ ሩ ማቴሪያልስ ውስጥ ማን እናገኛለን? በኢቮሉሽን ቲዮሪ ቺምፓንዚ ወይ ደግሞ ጦጣ የሚባለው እናገኛለን ማለት ነው። ስለዚህ እኛ ቺምፓንዚ ሲደመር የክርስቶስ እስትንፋስ ነው ማለት ነው። አተም ማለት የተዋህዶን ማብሰሪያ ናት። በእነዚህ ሁሉ ላይ ሹሜሃለሁ ግዛቸው ሲለው አት ሴም ታይም ራሱን ስለ መምራት ነው እየነገረን ያለው። የአዳም እያንዳንዱ ታይኒ ዲቴልሶቹ ማኒፌስቴሽንስ ናቸው የዩኒቨርስ ኤሌመንቶች። አዳም ምራ ሲባል 3 ትልልቅ ፐርስፔክቲቮችን እናገኛለን። ኢጎሴንትሪክ ማኔጅመንት፣ ኢኮሴንትሪክ ማኔጅመንት እና ሂውማን ሴንትሪክ ማኔጅመንት የሚባል ሪሶርሶች ዊዛውት ፋንክሽን በድን ናቸው። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ርዕስ እና በአዲስ ቪዲዮ ወደ እናንተ ለመድረስ ያው አይኔም በጨዋ ጥቤ ተገኝቻለሁ። እንግዲህ ዳይሬክትሊ ብዙ ዝብዘባ ሳልከውንባችሁ ዳይሬክትሊ ወደ ጉዳይ ልግባ። እንግዲህ እንደ ከዚህ ቀደሙ ኮንትሮቨርሻል የሆኑ ሐሳቦች የዛሬውም ሰምሃው ትንሽ ይሄ ዲኮንስትራክት የምናደርገው ጉዳይ ነው። ከዚህ ቀደም የነበሩትን ተደምድመው ያሉ አተያዮችን ትንሽ ዲኮንስትራክት ለማድረግ እንሞክር። እንግዲህ ከዚህ በፊትም እንደተናገርኩት ያው ታውቁታላችሁ የኤልዛልሞኒዝም ፍልስፍና በሰልፍ በዩኒቨርስና በጋድ ላይ ወይ በእነሱ ትራያንጉሌሽን መሰረት ክርስቶስን ማዕከል አድርጎ እሱን እንደ ፈንዳሜንታል ወይ ደግሞ እንደ ፋውንዴሽን ይዞ ነው የሚንቀሳቀሰውና ከዛ ጽንሰ ሐሳብ ውስጥ የሚሰበዝ አንድ ሐሳብን ነው እንግዲህ አጉልተን ለማውራት የምንሞክረው። እንግዲህ ያ ጉዳይ ምንድነው? ከክሪኤሽን ጋር የተያያዘ ሆኖ ነገር ግን ይሄ ዳርዊኒያን ቲዮሪ ወይ ደግሞ ቲዮሪ ኦፍ ኢቮሉሽንን እና የቢግ ባንግ ቲዮሪን የክርስቲያኒቲ አጌነስት ተደርጎ ስለሚታሰብ ወይ ሶስቱን በተለያየ በየራሳቸው ፈርጆች እርስ በርስ የመቃረን የሚመስሉ ጽንሰ ሐሳቦችን ማኒፌስት ስለሚያደርጉ ያ ነገር ግን ልክ አይደለም። ከዛ ይልቅ በኤልዛልሞንኛ ወይ ደግሞ ከዛ ይልቅ በክርስቲያኒቲ ቤዚካሊ ክርስቲያኒቲ የምላችሁ ምንድነው? የኤልዛልሞኒዝም ፍልስፍና አጌነስት መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስን በተለየ መልኩ የሚያይ ማለት ነው። ስለዚህ በተለየ መልኩ የሚያይ ማለት ማዕከሉን ወይ ደግሞ ዴድ ሴንተሩን አይስትም ማለት ነው። ኢንስቴድ በተለየ መልኩ በተለየ የተባለበትን ምክንያት ያው ዩኒቨርሳል ኮመን ወይ ደግሞ የኮሌክቲቭ ኮንሽስነሱ ከሚያስብበት ፈንገጥ ስላለ ነው እንጂ መለየትን ለማብሰር አይደለም። ምንም የሚለይ ነገር እኔ ያመጣሁት ወይ ያነቃሁት ነገር የለም። እኔም ቃርሜ ወይ ደግሞ ሰብስቤ ነው ያው በኮንቴምፕሌሽን ሪቹዋልስ ገንዘብ ያደረግኳቸውን ነው ወደ እናንተ ለመሰንዘር መሞክረውና የኔ የምለው አፍተሮል የለም አለመኖሩም ደስ ይለኛል። ስለዚህ ኮንቴምፕሌት አድርጌውም በመገለጥ ጽንሰ ሐሳብ በኩል ቢመጣም የኔ የምለው ነገር የለም። ያው አፍተሮል እኔ የሚባል ነገር ወደፊት ያው መገለጦች በደንብ እየጎሉ ሲመጡ እሱን እያጣነው ስለምንመጣ ማጣታችንም የጽድቅ ምልክት ሆኖ ስለምናገኘው ማለት ነው። ኤኒዌይስ ወደ ሌላ ጉዳይ አልግባና ዳይሬክትሊ ስለነዚህ ስለ ክሪኤሽን ያው ከዚህ ቀደም አውርተናል። ከአፈጣጠር ጋር የተያያዙ ጽንሰ ሐሳቦችን በአንድም በሁለት ቪዲዮ ላይ ለመጥቀስ ሞክረናል። ዛሬ ግን በተወሰነ መልኩ ትንሽ ዴብዝ እንስጠውና እስቲ ለመመልከት እንሞክር ወዳጆች። እንግዲህ በደንብ ጠርቶ መረዳት እንዲሆነን ሶስቱን ቅልል ባለ ተርም እንጥቀሳቸው። የመጀመሪያው ቢግ ባንግ ቲዮሪ የሚባለውን ያዙልኝ። ሞሮፍ የኳንተም ፊዚክስ ጽንሰ ሐሳብን የሚወክል ከዛ በኋላ የኢቮሉሽን ጉዳይ አለ እነ ባዮሎጂ አካባቢ ጋር ያለ፣ ሌላው ደግሞ የክሪኤሽን ጉዳይ አለ ሃይማኖታዊ ወይ ደግሞ ክርስቲያኒቲን በዚህ ኬዝ ሴንተር አድርገን የምንጓዘው ማለት ነው። ስለዚህ ምን እንለዋለን? ቲዮሪ ኦፍ ቢግ ባንግ ወይ ደግሞ የቢግ ባንግ ቲዮሪ፣ የኢቮሉሽን ቲዮሪ እና ሶስተኛው የክሪኤሽን ቲዮሪ ማለት ነው። ስለዚህ በእኔ ጽንሰ ሐሳብ መሰረት መነሻ ላይ እንደጠቀስኩላችሁ በእኔ
ፍልስፍናዊ አተያይ ቢግ ባንግም ሆነ የኢቮሉሽን ቲዮሪ ከክሪኤሽን ቲዮሪ ጋር ወይ ደግሞ ከክርስቲያኒቲ የክሪኤሽን ቲዮሪ የተላቀቁ ወይ ደግሞ አጌነስት ናቸው ብዬ አላምንም ማለት ነው። እንዴት ነው ማላም ነው የሚባለውን እንግዲህ በተን አድርጌ ለማሳየት ልሞክር። ኦኬ እንግዲህ ወዳጆች ከዚህ ቀደም እንደተናገርኩት ያው ከዚህ ቀደም የሚለውን መደጋግመው የሆኑ some kind of basicsዎችን ከዚህ በፊት በቃል ደረጃም ይሁን በተወሰነ የማብራራት ጉዳይ ጠቅሻቸው ይሆናል ብዬ ስለማስብ ነው ጠቅሻቸዋለሁ ማለት ነው። ኤኒዌይስ እንግባ። ስለዚህ አዳም 6ኛ ቀን ተፈጣሪ ነው። ነገር ግን አብሮት የተፈጠሩ የየብስ ፍጡራን አሉ። 6ኛ ቀን ላይ አብሮት የተፈጠሩት ያው 5ኛ ቀን ላይ የውሃና የአየር እንስሳቶች ናቸው እንግዲህ የተፈጠሩት። ስለዚህ ይህን ጽንሰ ሐሳብ በደንብ አድርገን በትነን ለማየት እንሞክር። አሁን አዳም 6ኛ ቀን ላይ እንደተፈጠረው ሲባል ክርስቶስ መጨረሻ ላይ መጥቶ ፎርም ሰጥቶት ምን አደረገበት? እስትንፋስ አደረገበት ማለት ነው። ነገር ግን በጽንሰ ሐሳብ ደረጃ በደንብ ዳይሴክት አድርገን ስንመረምረው ምን እናገኛለን? አዳም መፈጠር የጀመረው ከመጀመሪያው ቀን አንስቶ ነው ማለት ነው። ስለዚህ የአዳም የክሪኤሽን መፈጸሚያ ነው እንጂ 6ኛው ቀን ኢቭን ያው መፈጸሚያ የሚባለውን ለጊዜው ያዙት የክሪኤሽን ፕሮሰስ ስላላለቀ፣ ነገር ግን በአሁኑ ይዘት ዝም ብለን እንየው። 6ኛ ቀን ተፈጠረ ሲባል ሮ ማቴሪያሉ ወይ ደግሞ የአዳም ንጥረ ነገሮች መፈጠር የጀመሩት ከመጀመሪያው ቀን አንስቶ ነው ማለት ነው። ስለዚህ እንደምን ታዩልኝ ያላችሁ መሰላችሁ? ልክ ፋክተሪ ውስጥ እንደሚሰራ እንደ አንድ ጫማ አስቡት። ያው ለምሳሌ ያክል ነው። አንድ ጫማ ሆኖ ወደ ዲስፕሌይ መጥቶ ወደ ንግድ ከመሰማራቱ በፊት በፋክተሪ ውስጥ የሚያስፈልጉ ሮ ማቴሪያሎች ከዛም ከዚህም እየተሰበዙ መጥተው በአንድ ተቋጥረው ነው እንግዲህ ለአንድ ውል የያዘ ጫማ ግብአት መሆን የሚችሉት ማለት ነው። ስለዚህ አንድ ጫማ መጨረሻ ላይ መጥቶ አንድ ገዢ ጫማነቱ ወይ ደግሞ መልኩ ብቻ አሳስቦት እንደሚገዛው አይደለም። ከጀርባ ኳሊቲ ቤዝድ ኳንቲቲ ቤዝድ እየተባለ ያንን ዲዩሬቢሊቲውን የሚመለከት ውበቱን የሚመለከት ከጀርባ ያሉ ብዙ ካልኩሌሽንስ አሉ ማለት ነው። ስለዚህ ሲምፕል አድርገን ግን ስንረዳው ሮ ማቴሪያሎቹ ገንዘብ ሆነውት ነው መጨረሻ ላይ ጫማው ተሰርቶ ለዲስፕሌይ በቃው ማለት ነው። ያ ማለት አንድ ጫማ ምናልባት 3 ቀን ቢፈጅ በ3 ቀን ውስጥ ያሉ የሮ ማቴሪያል የፕሮዳክሽን ፕሮሰሶች ለመጨረሻ ጉዳዩ ገንዘብ ነበሩ ማለት ነው። ስለዚህ የ6ኛው ቀን ይሄ ነን ባይናሪ የምንለው ሰው በክርስቶስ የተቀነበበው ፊኒሺንጉ ነው ማለት ነው። ልክ አለ አይደለ? አንድ ዲዛይነር ያንን እንዳልኳችሁ የሮ ማቴሪያል ግብአት አንድ ላይ ታብረው የሚከወነው ፕሮሰስ የፕሮዳክሽን ፕሮሰሱ አልቆ መጨረሻ ላይ መልክ የሚሰጡበት የለም። ከደስታ በጅቶት እስትንፋሱን እፍ አለበት ማለት ደስት ሲባል ወይ ደግሞ አፈር ሲባል ሊትራሊ አፈር ለማለት አይደለም። ከዚህ በፊት በደንብ አድርጌ ተንትኛለሁ። አፈር የእናትነት ወይ ደግሞ አኮሞዴት የማድረግ ባህሪ ስላላት በተርሚኖሎጂ ደረጃ ለምሳሌነት የቀረበች ናት እንጂ ሊትራሊ አፈር ለማለት አይደለም። ባይ ዲፎልት ማንኛውም ነገር ስሩ ፕሮሰስ ዲኬይ የማድረግ ጉዳዮች ሲገባ የኤጅ ጉዳይ ነው እንጂ አፈር መሆኑ አይቀርም። ያንን ጉዳይ እንግዲህ ሳይንስም በደንብ አድርጎ የሚደግፈው ነው። ስለዚህ አዳም ወይ ደግሞ ለእናንተ ነው አዳም ብለው ያው በእኔ ነን ባይናሪ ነው የመጀመሪያው ተፈጣሪ። ያ ሰው የመጀመሪያው ቀን የተፈጠረው ሰው ፕሮዳክቱ ነው ማለት ነው። ፕሮዳክት ካለ ፕሮዳክሽን ፕሮሰስ አለ ማለት ነው። ፕሮዳክሽን ፕሮሰስ ካለ ሮ ማቴሪያልስ አሉ ማለት ነው። ሮ ማቴሪያልሱ ደግሞ ምን ያስፈልጋቸዋል? በደንብ ዲፕ ዳውን እየሄደን ብንመጣ የመጀመሪያ መነሻቸውን እናገኛለን ማለት ነው። ስለዚህ አንድ ጫማ እንግዲህ ሶሉ ጎማ ከሆነ ያ ጎማ ከምን መጣ፣ ጎማ ያመጣው ነገር ከምን መጣ እያልን ስንሄድ መነሻውን እናገኛለን ማለት ነው። ስለዚህ እዚህ ጽንሰ ሐሳብ ውስጥ መነሻ፣ ፕሮሰስ እና አውትፑት የሚባለውን እናገኛለን ማለት ነው። ከዚህ በፊት እኔ በቀላሉ እንደምጠራው ኢንፑት፣ ፕሮሰስ፣ አውትፑት የሚባለው ፕሮሰሱ ኢቮሉሽንን ሲወክልልን ኢንፑት ወይ ደግሞ መነሻው ቢግ ባንግን ይወክልልናል። ፕሮዳክቱ ክሪኤሽንን ይወክልናል ማለት ነው። ሰውን ነው ሴንተር አድርገን እያወራን ያለ። ስለዚህ ሰው ውስጥ
እስከ 5ኛ ቀን ድረስ ኢንፋክት እስከ 6ኛ ቀን ድረስ ያሉ ተፈጣሪዎች ጠቅላላ ውስጡ አሉ ማለት ነው። ሮ ማቴሪያልሶቹ ናቸው። ስለዚህ የመጨረሻ ተፈጣሪው ሰው ከሆነ ከዛ በፊት ያሉት የሱ ሮ ማቴሪያልስ ነበሩ ማለት ነው። ከነዛ ሮ ማቴሪያልስ ውስጥ ማን እናገኛለን? በኢቮሉሽን ቲዮሪ ቺምፓንዚ ወይ ደግሞ ጦጣ የሚባለው እናገኛለን ማለት ነው። ስለዚህ ምንም እንኳን ኢቮሉሽን ከጦጣ ወይ ደግሞ ብቻ ከነሱ ዘሮች መጣን ቢልም በክሪኤሽን ጽንሰ ሐሳብ መሰረት አዳም ከሁሉም ነገር አስፈላጊ በሚባል በአዲኩዌት በሚባል ሌቭል ተለቅሞ ነው እነዛ ላይ እስትንፋስ አድ የተደረገበት። ስለዚህ እኛ ቺምፓንዚ ሲደመር የክርስቶስ እስትንፋስ ነን ማለት ነው። ወይ ዛፍ ሲደመር የክርስቶስ እስትንፋስ ልንል እንችላለን። ድንጋይ ሲደመር የክርስቶስ እስትንፋስ። ከዚህ በፊት ፕሪደስትንድ ሲደመር ፕሪሜዲቴትድ ኢነርጂ እንዳልኩት ማለት ነው። ቺምፓንዚ ፕሪደስትንድ ኢነርጂ ውስጥ ያለ ወይ በዛ ጽንሰ ሐሳብ ውስጥ የተፈጠሩ ናቸው ማለት ነው። ስለዚህ ሮ ማቴሪያልስ የሚባሉት ጠቅላላ የፕሪደስትንድ ኢነርጂ ነው። እነሱን ወደዚህ ያመጣቸው። ከዛ መጨረሻ ላይ ፕሪደስትንድ ሲደመር የአምላክ እስትንፋስ ፕሪሜዲቴትድ የሚባለውን አመጣ ማለት ነው። ወዳጆች ስለዚህ በዚያ አተያይ መሰረት ልክ ነው ማለት ነው። የኢቮሉሽን ቲዮሪ ከንትን የመጣ ነው ሲል ኦፍ ኮርስ ነው። ነገር ግን ትልቁ ችግር እኛ ስፔሲፊክ የሚባለው ቦታ ላይ የአምላክን መንገድ ስለምንፈልግ ነው። ከስፔሲፊክ ስለተነሱ ከዛ የክሪኤሽን ፕሮሰስ ቁንጽሏን አውጥተው ኢቮሉሽን የሚባለውን ብቻ እንደ ትልቅ ሰውን መወከያ አድርገው ማውራት ሲጀምሩ አምላክን እያጡት መጡ። በዚህ ወገንም ያሉት ለማስረዳት የሚሞክሩት መንገድ ተቃርኗዊ ስለሆነ እስቲል እነሱም የአምላክን መንገድ ማግኘት ሳይችሉ ብለሪ እየሆነባቸው ይሄዳል ማለት ነው። ያው እንግዲህ ቢግ ባንግ የሚለው some kind of supernatural የሆነ ፎርስ የሆነ አይነት ብሎው አፕ ከሰተ፣ ካለመኖር ወደ መኖር የሚባለው ጽንሰ ሐሳብ መጣ ነው የሚለው። ስለዚህ ክርስቶስም የመጀመሪያው ቀን ብርሃንን ከጨለማ የለየበት ቀን that's a ቢግ ባንግ መነሻ ማለት ነው። ስለዚህ ቢግ ባንግ የሚባለው የአተምን ጽንሰ ሐሳብ የምትሉት በሚቀጥለው በሌላ ቪዲዮ ላይ ሰራላችኋለሁ። አተም ማለት የተዋህዶን ማብሰሪያ ናት። ኢንላይትመንት ሌቭል በሱ ነው ካልኩሌት የሚደረገው። በቃ ስትበትኑት ውስጡ ያለው ኤሌመንቶች ስለ አተም ነው። ያ ኳንተም ፊዚክስ በዛ ተርም ስለሚጠቀምበት ነው። በእኛ ደግሞ ምን መልክ እንዳለው አስረግጠን የምናወራበት አንድ ቪዲዮ ይኖረናል። ስለዚህ ቢግ ባንግ በሚያብራራበት ጽንሰ ሐሳብ እነዚህ ሰብ አቶሚክ ፓርቲክል እየተባለ ሲካሄድ ዋነስ የሚባል ጋር እንመጣለን። ዋነስ at the same time wholeness, at the same time fullness, at the same time enlightenment የሚባሉትን ከዛ የነዚህ ሁሉ መጠቅለያ ተዋህዶ የሚባለው ጽንሰ ሐሳብን ከመቤታችን ጋር ማንጽረን ከመጀመሪያው ነን ባይናሪ ሂውማን ጋር ማነጻጽረን ቀጣይ አንድ ቪዲዮ ይኖረናል። አሁን እሱ ውስጥ በደንብ ጠልቅ ያልገባ። ነገር ግን ቢግ ባንግ ማለት ስክራችን የሚያሳይ ነው። ከሆነ መነሾ እንደዚህ ያለ ይሄ ፊገር መጣ ነው አይደለ? ስለዚህ በቢግ ባንግ ጽንሰ ሐሳብ አንተና ጅብ ተመሳሳይ የሆነ ስሪት ነው ያላችሁ። ኦፍ ኮርስ ልክ ነው። አፍንጫና እኛ ላይ እንኳን ፊገራችን ላይ ብናይ አፍንጫና አይን ሮላቸው ይለያያል። ይሄ ያሸታል፣ ይሄ ያያል ነው። ነገር ግን የተሰሩበት ታይኒ ዲቴል ተገብቶ ቢታይ ፎርም ኦፍ ኤክስፕሬሽናቸው ነው እንጂ የተቀየረው ንጥረ ነገራቸው አንድ ነው። እንኳን ሰውና ቺምፓንዚ እንኳን ሰውና ዛፍ ቀርቶ ማለቴ ነው። እኛ ላይ ያሉት ራሱ በዛ መልኩ ነው የሚዳሰሱት። ስለዚህ አዎ ከቺምፓንዚ ነው ሰው የመጣው፣ ልክ ነው። ከድንጋይም መጥቷል፣ ከአይጥም መጥቷል፣ ከአንበሳም መጥቷል፣ ከእባብም መጥቷል፣ ከዝንብም መጥቷል፣ ከንብም መጥቷል እያልን መጥቀስ እንችላለን። ነገር ግን ለመረዳት ያክል ይሄ የዝንጀሮ ሪዘምብላንስ ፊገሬቲቭሊ የዝንጀሮ ሪዘምብላንስ ሊኖረን የቻለው አንደኛው ቅድም እንዳልኳችሁ ዝንጀሮ የየብስ አንድ ፍጡር ነው። ስለዚህ በአንድ ቀን በስድስተኛው ቀን ከተፈጠሩት ውስጥ አንዱ ነው። ስለዚህ ለሰው ቅርብ የሆነውን ነገር ይሄ እንደ ማብራሪያ ወይ ደግሞ እንደ ሎጂክ ማስደገፍ ይፈልጋል። ወይ ደግሞ እኛ ያው በታይም በስፔስ ኢነርጂ ግዞት ስር ስላለን ከዛ ቢዮንድ የሚያደርገውን ነገር ያው ከፈጣሪ ጋር በመፈቃቀድ ውስጥ ኢምፕሬስ እስካላደረግ ነው ድረስ
በዛ ግዞት ውስጥ ያለ መመላለስ ነው እነዚህን ኮንሰፕቶች ሚዳኛቸው ማለት ነው። ስለዚህ ኦፍ ኮርስ ያኛው የክሮኖሎጂካል ኦርደር የሚባለው አለ አይደል? ክሮኖሎጂካሊ ስናየው ነገሮች ኢቮልቭ እያደረጉ ይህን ፊገር ሰጥተውናል ቢል ምንም ችግር የለው፣ የሚያስማማ ነው። አይ ምንድነው አይፈረድባቸውም ነው የሚባለው፣ እንደዛ በሉት። ስለዚህ ሰም ካይንድ ኦፍ መጠጋጋቶች ይገኛል ማለት ነው የየብስ ፍጡራን መካከል ያሉት ስድስተኛ ቀን ላይ ስለተፈጠሩ። ስለዚህ እሱንም ለማሳየት ነው ቅርበቱን ማለት ነው። ስለዚህ በኢቮሉሽን ጽንሰ ሐሳብ ውስጥ ምንም ከክርስቲያኒቲ ጽንሰ ሐሳብ የሚርቅ ምንም ነገር የለውም። ኢቨን ቢግ ባንግም ማለት ነው መዳረሻውንም በዛ በአልፋና በኦሜጋ ጽንሰ ሐሳብ የሚታይ ይሆናል። እሱንም ሐሳብ አሁንም ያው ለመጥቀስ ያክል ተናገርኩኝ እንጂ ዛሬ አላነሳውም። ስለዚህ በአጠቃላይ ይሄኛውን ነገር ያወራውበት ዋናው ምክንያት ምንድን ነው ሲባል አክቹሊ ዋናው የሚባለው ምክንያት ጋር ከመምጣቴ በፊት መጨረሻ ላይ ክርስቶስ በእነዚህ ሁሉ ያላል የቅድም እንዳልኳቸው አንድ ፋክተሪ ውስጥ የሚሰራ ጫማ የፕሮዳክሽን ፕሮሰሱን አልፎ ለግብይት ወይ ደግሞ ለንግድ እንደሚበቃ ሁሉ አዳምም መጨረሻ ላይ ከነዛ ሁሉ ሮ ማቴሪያልስ በዛ ፕሮሰስ ተካሂዶ ፊገር ተሰጥቶት ልክ ሲመጣ ያለው ክርስቶስ በእነዚህ ሁሉ ላይ ሹሜሃለሁ፣ በእነዚህ ሁሉ ላይ ሹሜሃለሁ ግዛቸው ነው። አሁን ምን ማለት ነው በእነዚህ ሁሉ ላይ ሹሜሃለሁ ግዛቸው ማለት? በጣም ትልቅ ኮንሰፕት እሱ ውስጥ እናገኛለን። በእነዚህ ሁሉ ላይ ሹሜሃለሁ ግዛቸው ሲለው አት ዘ ሴም ታይም ራሱን ስለ መምራት ነው እየነገረን ያለው። አስተውሉ። የህግ መነሻ ህገ ልቦና ነው። ህገ ልቦና ማለት ራስን በራስ ህግ መምራት ማለት ነው። ስለዚህ የራስ ህግ ፐርፌክት ነበር ነው። እሱ ብቻ ሳይሆን የአዳም እያንዳንዱ ታይኒ ዲቴልሶቹ ማኒፌስቴሽንስ ናቸው የዩኒቨርስ ኤሌመንቶች። ስለዚህ ዛፋዊ ጽንሰ ሐሳብ እኛ ውስጥ አለ፣ ዛፍ ከደጅም አለ። አንበሳዊ ጽንሰ ሐሳብ ወይ ደግሞ አንበሳዊ ንጥረ ነገር እኛ ውስጥ አለ፣ ከዛም ስለተሰራን አንበሳም ከደጅ ይኖራል። እያንዳንዱ ውስጣችን ያለው የተሰራንበት ኤሌመንት ጠቅላላ ፎርም ሰርቶ ደጅ አለ። እኛ ውስጥ ያለው ግን አንበሳነት በፊገር ደረጃ ሳይሆን በሐሳብ ደረጃ ሊሆን ይችላል፣ በራሽናሊቲ ሊሆን ይችላል፣ በስፕሪት ሊሆን ይችላል። በተለያየ መልኩ እንደየሰው ሊለያይ ይችላል። ነገር ግን የዛ ማኒፌስቴሽን ነው ደጅ ያለው። ልክ የመጀመሪያው እሱ ጽንሰ ሐሳብ ጋር አልደጋግምባችሁ ግራ እንዳትጋቡ። ልክ አዳም በሚባለው ያዙ ለጊዜው ሔዋን ማለት የሱ ፌሚኒን ፊገር ናት። ስለዚህ ውስጡ ያለው ፌሚኒኒቲ ደጅ ባለው ፊገር ስትወከል ማለት ናት ሔዋን። በዛ አይነት ጽንሰ ሐሳብ መልኩ ያዙት። ስለዚህ እያንዳንዱ የተፈጥሮ መልክ ከነሱ ስለተሰራ እያንዳንዱ ስነ ጸባያቸውን ስነ ባህሪያቸውን ትረዳለህና መምራትን ሰጥቻለሁ ሲለው አትሴም ታም እየነገረው ያለው በራስ ላይ ሹም ያለው ራስን ምራ እያለው ነው። ለዛ ነው ህገ ልቦና የቀድሞ ህግ የሆነችው። መምራት ሳይችል ያው ወደቀ እንጂ ማለት ነው። ስለዚህ እዚች ጋር ስናወራ ቤዚካሊ አዳም ምራ ሲባል ሶስት ትልልቅ ፐርስፔክቲቮችን እናገኛለን። እንግዲህ ደጅ ባለው ኮሌክቲቭ ኮንሽስነስ ውስጥ የሚመላለሱ ማለት ነው። ኢጎሴንትሪክ መምራት ማለት ማኔጅመንት፣ ኢጎሴንትሪክ ማኔጅመንት፣ ኢኮሴንትሪክ ማኔጅመንት እና ሂውማን ሴንትሪክ ማኔጅመንት የሚባል። ኢጎሴንትሪክ ማኔጅመንት ሰው ራሱን ከፍ አድርጎ ሲባል ከዩኒቨርስ ከሌሎቹ ፕሪዴስቲንድ ኢነርጂ በፕሪዴስቲንድ ኢነርጂ ከተፈጠሩት በላይ ብቻ ሳይሆን ከሱ እኩሌታ ጋር ካለው ሰው በላይ ራሱን ከፍ የሚያደርግበት የአመራር ሲስተም ማለት ነው። ኢኮሴንትሪክ ስንል ደግሞ ሰው የተፈጣሪ ማለት ሰው ማለት ያው ፕሪሜዲቴትድ ኢነርጂ ነው ውስጡ ያለው ብያለው። ፕሪዴስቲንድ እና ፕሪሜዲቴትድ እኩል ናቸው ብሎ የሚያስብ ማለት ነው። ስለዚህ ሰው ጀስት ላይክ እንደ ዛፍ ነው። ግን እኛ እንደ ዛፍ አይደለን። እንደ ዛፍ ያልሆንበት ምክንያት ምንድን ነው? የነዛ ሁሉ ፕሪዴስቲንድ ኢነርጂዎች መዋሃድ ሲደመር እስትንፋስ ስለሆን እዚህ ውስጥ ሰው ራሱ የተዋህዶ አንድ ምልክት ነው ማለት። ስለዚህ እዚህ ውስጥ
በደንብ ተግባቢ የሆነው ከጠለል በላይም ያልሆነ ከጠለል በታችም ያልሆነ በጠለል ልክ የሆነው ሂውማን ሴንትሪክ የሚባለው ወይ ሂውመን ሴንትሪክ የምንለው ማለት ነው። ያ ማለት ሰውን ሴንተር ያደረገ። ሰውን ሴንተር ያደረገ ሲባል ከኢጎሴንትሪክ ጋር አይመሳሰልም ወይ ካላችሁኝ፣ ነው ወይ አይመሳሰልም። ኢጎሴንትሪክ ላይ ሰውን ሴንተር ቢያደርግም ሰው ራሱን ከሌላ ካጠገቡ ጋር ካለው ራሱ ዳይሴክት ያደርጋል። ስለዚህ ሰውነት ሳይሆን ምንነት ሳይሆን ማንነት የሚባለው ይጎላል ማለት ነው ኢጎሴንትሪክ ላይ። ለምሳሌ ሃይማኖቱን ተከልሎ ከሌላው ተገንጥሎ ነገሮችን ጀጅ ሲያደርግ ምንድነው የሚያሳየው? ምንነትን ሳይሆን ማንነት ነው። ምንነት ሰውነት ነው። ማንነት ከሰውነት በኋላ በነፃ ፈቃዳችሁ ራሳችሁን ለመምራት ስትታገሉ የምታካብቱት ኤክስፖዠርስ ያመጡት የሆነ መላበስ ማለት ነው። ስለዚህ በነዚያ ኤክስፖዠርስ ባመጡት መላበሶች ነገሮችን ገቨርን ስታደርጉ ኢጎሴንትሪክ ሜንታሊቲ ከፊልና በኢጎሴንትሪክ ጽንሰ ሐሳብ መሰረት ነገሮችን ለመምራት ትጠራላችሁ ማለት ነው። ሂውማን ሴንትሪክ ግን ምንነት ሴንተር ማለት ነው። ሰው ከሌላው ያ ማለት ፕሪሜዲቴትድ ኢነርጂ ከፕሪደስተንድ ኢነርጂ ያለው ዲስቲንክሽን የሚገለጥበት ማለት ነው። ያ ሲባል ግን መምራት ሲባል ምን ማለት ነው? ሪሶርሶች አሉ። ሪሶርሶች ዊዛውት ፋንክሽን በድን ናቸው። ስለዚህ መምራት ማለት ለነዛ በድኖች ህይወት መስጠት እስከሆነ ድረስ ህይወት ስትሰጡ ህይወት ሰጥቷል የሚያስብል አይነት ማኔጅመንት ሊኖራችሁ ይገባል ማለት ነው። ያንን በምን ታዩልኛላችሁ መሰላችሁ? አሁን ለምሳሌ በግ አንድ ሰው ይገዛል። ለበዓል ብሎ አስቦ ነው። ለበዓል ቀን ለማረድ በግ ቀድሞ ይገዛና ምናልባት ለምሳሌ በደንብ እንዲረዳን ከበዓሉ አንድ ሳምንት በፊት በጓን ይገዛና ለአንድ ሳምንት ግን ምንድን ነው የሚያደርጋት? ያበላታል፣ ያጠጣታል፣ ብትችል እንድትደልብለት ያደርጋል። በዛ ሂደት ውስጥ ታዲያ ያውቃል መጨረሻ ቀን ላይ አርዷት እንደሚበላት። ለራሱ ሲል እሷን ይንከባከባል ማለት ነው። ስለዚህ እሷን ያስቀደመው ለራሱ ሲል ነው። ግን በዛ ጽንሰ ሐሳብ ውስጥ አንድ የተለየ ነገር ሌላ የምናገኘው አለ። በግ ፋይናሊ እሱ ቢገላትም አሁን በግን ለበዓል ቀን አርዶ መብላትና መንገድ ላይ እየሄደች መኪና ገጭቷት ብትሞት ምን እንላለን? አሁን እንደ ሰው በጣም ይዘገንናል። ሰው ይጨንቀዋል። በቃ አለ አይደል? ለምንድን ነው ያ ነገር የሆነበት ዋነኛ ምክንያት? ከሂውማን ሴንትሪክ ውጪ በሆነ መልኩ ያ ነገር ስለተዳደረ ነው ማለት ነው። ስለዚህ ይሄ የምትመሩበት ሲስተም አከስተምድ ያደረጋችሁት ቢሃይንድ ዘ ሴን ባክ የሚያደርጋችሁ የሆነ አይነት ሪቹዋልስ አለ ማለት ነው። ያ ሞራሊቲ እና ራሽናሊቲ ከየትኛው ጋር ይገናኛል? ከመጀመሪያው ቀን ላይ በእነዚህ ሁሉ ላይ ሹሜሃለሁ ሲለው የሾመበት ጽንሰ ሐሳብ ውስጡ እናገኛለን። አምላክ ማንን? የመጀመሪያውን ሰው የሾመበትን ማለት ነው። ያ ማለት ለአንተ ነው የተፈጠሩት። ለአንተ ቢፈጠሩም ግን ኦን ደ ራይት ዌይ ተገልገልባቸው ማለት ነው። ገብቷችኋል? ልክ የሪሶርስ ኖሯችሁ የሪሶርስ ሚስ ማኔጅመንት የሪሶርስ ስኬርሲቲ እንደሚፈጥረው አይነት ማለት ነው። ያ ማለት ጽድቅና መንግስቱን እሹ ሌላ ይጨመርላችኋል የሚለውን አሁንም አመጣዋለሁ። እጃችሁ ላይ ያለው ሪሶርሳችሁ ነው። እሱን መጠቀም የቻለ ሌላው ይጨመርለታል ማለት ነው። ስለዚህ ይህ ሁሉ ጽንሰ ሐሳብ መጀመሪያ ቀን የሰጠው የማኔጅመንት ውክልና ነው። በተለያዩ ነገር ውስጥ እናገኛቸዋለን። ይህን በጣም ማለት በብዙ አይነት መልኩ ብንጠቅሶ በማያልቅ አይነት ጽንሰ ሐሳብ ውስጥ ራሱ እናገኘዋለን። ይሄ የመጀመሪያው ቀን በእነዚህ ሁሉ ላይ ሹሜሃለሁ ያለው ማለት ነው። ስለዚህ ሂውማን ሴንትሪክ የሚባለው ጋር እንምጣ። ሂውማን ሴንትሪክ ሲባል በግን እስክትበላት ድረስ በትክክለኛ መንገድ እስክትበላት ድረስ በክብር ያዛት ነው። ያ በቃ ስለዚህ ትክክለኛ ጠለሉን የለካ አዲኩዌሲ የሚባለውን ጽንሰ ሐሳብ ይዞ የሚራመድልን የማኔጅመንት ቴክኒክ ከዩኒቨርስ ጋር ያለን መስተጋብር የሚዳኝልን ትክክለኛው መንገድ ሂውማን ሴንትሪክ ሆኖ እናገኘዋለን ማለት ነው። ስለዚህ ከእሱ ጋር ተያይዞ ይሄ ከክሪኤሽን ጋር ወይ ደግሞ ለአዳም ከተሰጠው ወይ ለመጀመሪያው ቀን ሰው ከተሰጠው የማኔጅ አድርግ ጽንሰ ሐሳብ ጋር የሚያያዝ ቦልድ ፐርስፔክቲቭ ነው ብዬ አስባለሁ ማለት ነው ይሄንን። ስለዚህ ያው ቤዚካሊ ይሄን ሁሉ ነገር ያነሳውበት ምክንያት ስትነሱ የእግዚአብሔር መንገድ ወይ ደግሞ የፈጣሪ መንገድ አንደርስታንድ ለማድረግ ስትነሱ ከስፔሲፊክ ጉዳይ አትነሱ። ምክንያቱም ስፔሲፊኬሽን በጣም ዴፕዝ ያለው ፊሎሶፊ ይጠይቃል። ለሱ ደግሞ መነሻው ላይ እሱን ኢንቨስት ላድርግ ካላችሁ
መወከያ የሚሆን ፋውንዴሽን እስከሌላችሁ ድረስ ግራ ትጋባላችሁ። ልባችሁ ላይ እርፍ የሚል ነገር ማታገኙ። ስለዚህ ጄነራል የሚባለው ጋር ፈልጉት የአምላክን መንገድ መጀመሪያ። ኦኬ። ስለዚህ ጄነራል ማለት ቢግ ባንግን ኢቮሉሽንና ክሪኤሽንን የሚያስማማ ማለት ነው። ልክ ይሄ ሰው የታይም ስፔስ ኢነርጂ ግዞተኛ ነው ካልኩኝ በሆነ ፍሬምወርክ ውስጥ ነው ያለው ማለት ነው፣ አንለስ የዳይሜንሽን ሽፍት እስካልተካሄደ ድረስ። ስለዚህ አንቲል ያ የዳይሜንሽን ሽፍት የሚባለው ሌቭል ላይ የደረሳችሁበት መገለጥ እስኪኖር ድረስ የምትተዳደሩት በዛ እስከሆነ ድረስ እነዚህ የኢቮሉሽንም የቢግ ባንግም ለየብቻ ዳይሴክት ተደርገው የተዘረዘሩት ቲዎሪዎች በእነዚ የታይም ስፔስ ኢነርጂ ግዞት ስር የሚመላለሱ የቲዎሪ ጽንሰ ሀሳቦች ናቸው። ስለዚህ እንደዛ እስከሆኑ ድረስ ልክ ስቴዲየም ውስጥ ያሉ ኳስ ተጫዋቾች የፈለገ ቢጫወቱ ኳሱም እነሱም ግቡም ኤቭሪ የጨዋታው ጉዳይ ከስቴዲየሙ እንደማይወጣው ሁላ፣ ነገር ግን ከስቴዲየም አልወጣም ማለት በዛው ውስጥ ያሉ የኳስ ሂደቶች ወይ ደግሞ የጨዋታ ህግጋቶች በስነስርዓት ተከናውነዋል ማለትም አይደለም። ስህተት አልተሰራም ማለት አይደለም። ሁልጊዜ ልክነት ላይኖር ይችላል በዛ ጨዋታ ውስጥ ማለት ነው። ነገር ግን እንደ ፍሬምወርክ አስቡት የስቴዲየሙ ፔሪሜትር ማለት ነው። እኛም እንደዛ ነን። ታይም ስፔስ ኢነርጂ በትሪያንጉሌሽን ፍሬምወርክ ሰርተውልናል። ስለዚህ ያን ፍሬምወርክ ከሰሩልን የፈለገ ነገር ብናደርግ ስፔሲፋይ ብናደርግ ከጀነራል ፍሬምወርክ ውጪ ምንም ነገር አናመጣም። ምንም ነገር ላናመጣ ራሳችንን በስፔሲፊክ መነሾ ከምናወዛግብ ማለት ስፔሲፊክ ከሆነ አስቡት ማለት በጣም ማዕት ስፔሲፊኬሽን አለው። እንግዲህ ስፔሲፊክ ብታደርጉት ስፔሲፊክ ብታደርጉት የስፔሲፊኩ ሌላ ስፔሲፊክ እያለ በጣም ወደ ታች ትሄዳላችሁ። ያ ማለት ከሰው አቅም በላይ ወደሆነ ጉዳይ ማለት ነው። ስለዚህ ያው የመንፈሳዊ እድገት ማለት ድካምን መቀነስ እስከሆነ ድረስ ቀለል ባለ መልኩ ጀነራል ከሚባለው አንደርስታንዲንግ በዛ መልኩ ቅድም በጠቀስኳላችሁ አይነት መልኩ ብዙ ልዩነትን የሚያጠብ ጽንሰ ሀሳብ ታገኛላችሁ። እንዳልኳችሁ የሁለቱ ቡድን ኳስ ተጫዋቾች የፈለገ ተቃርነው ቢፋለሙ በስቴዲየም ውስጥ እስካሉ ድረስ እዛ ስቴዲየም ውስጥ ተጫወቱ የሚባል ስም ነው የሚሰጣቸው። ስለዚህ ለአንደርስታንዲንግ ከጀነራል ከስቴዲየሙ ብንነሳ ሁለቱ ያላቸው መለያየት አይጎላም በመነሻው ላይ ማለት ነው። ከዛ በኋላ ግን ታይኒ ዲቴል መሄድ እንችላለን። ታይኒ ዲቴል ብንሄድ ጀነራል ምላችሁ ሁል ጊዜ ስለምንድን ነው? ምንነት ማለት ነው። ስፔሲፊክ የምንለው ማንነት ማለት ነው። ሰውነት ጀነራል ቴም ነው። ከዛ ምንነት ማንነት ይሄ ሃይማኖት፣ ከልቸር ምናምን የምትሉት ስም፣ ቋንቋ የምትሉት ምን ይሆናል? ስፔሲፊክ ጉዳይ ማለት ነው። በዛ ስፔሲፊክ ውስጥ ተነስታችሁ ወደ ላይ ወደ ጋድ መሄድ አይቻልም ማለት ነው። ከዚህ በፊት እንዳልኳችሁ በአንድ ውይይት ላይ መማለድም ማማለድም አንድ ነው። ነገር ግን ያው ከሚያስማማ ወይ ከጀነራል ቴም ስላልተነሳን ስፔሲፊክ አድርገን ራሳችንን ገንጥለን እዛች ጉዳይ ውስጥ ጋድን እንረዳ እያልን ስለሆነ ማማለድ በሌላ ተርም ፎርም ኦፍ ኤክስፕሬሽን ነው፣ መማለድም ፎርም ኦፍ ኤክስፕሬሽን ነው። ሁለቱም የሚያወራው ስለ አንድ ጉዳይ ነው። ስለዚህ እነዛን ያላቸውን ዲስቲንክሽን እንደ መነሻ ስለተጠቀሙ አምላክ ጋር መድረስ አቅቷቸው መንገድ ላይ ወርዷሉ ማለት ነው አብዛኛው ሰው። ስለዚህ ያ ነገር እንዳይሆን ነው ይሄኛውንም ያልኳችሁ። ይሄ ቢግ ባንግ ብቻውን ከዛ ከቢግ ባንግ ተነስታችሁ ጋድን ወይ ደግሞ የክሪኤሽን ጉዳይ ለመረዳት አትሂዱ። ወይ ደግሞ ከኢቮሉሽን ተነስታችሁ እዛው ጋር ወይ የሳይንስ ሰው ነኝ ብሎ እንደሚያስብ ሰው ትቀራላችሁ፣ ወይ ደግሞ ኤቲስት ትሆናላችሁ። ያው ባይ ዲፎልት ኤቲስት ትሆናላችሁ። ነገር ግን ከጀነራል ቴሙ የፈለገ ሰው ቲዮሪ ቢሰነዝር ከዋናው ፍሬምወርክ ስለማይወጣ ዋናው ፍሬምወርክ ምንድነው የሚለውን አንደርስታንድ ለማድረግ ጣሩ። ከዛ ልክ ከሱን አንደርስታንድ ስታደርጉ ትንንሽ ክፍልፋዮች ያው በዛ ልክ መፈታት ይችላሉ ብዬ አስባለሁ። እንግዲህ አይ ቲንክ ከሞላ ጎደል ለዛሬ ያዘጋጀውላችሁ ጉዳይ ይሄ ነው ወዳጆች። እንግዲህ እስከ ቀጣዩ ቪዲዮና ርዕስ ድረስ ቸር ቆዩኝ።